ቆብ እየለበሱ ኢሚቴት እያደረጉ ብልግናቸውን በካህናት ልብስ ለመደበቅ የሚሞክሩ አካላት እየተነሱ ነው። ሉክ አሁን ተመልከቱ፣ መስቀል በእጁ ይዟል። ከዛ በኋላ መጽሐፍም አድርጓል። እንግዲህ የካህናትን ቆብ አድርጓል ማለት ነው። ይሄ እነሱ ብቻ የሚጠቀሙትና የሚገለገሉትን ማለት ነውና ስሙ እንኳን ምን ይላል? አቡነ መርካቶ ነኝ ሀገር አቀፍ አጭበርባሪ። ይሄ በጣም ባለጌ ተሳዳቢ ነው በነገራችን ላይ እና ኢቭን ተማሪዎችን የሰንበት ተማሪዎችን የሚናገር አባቶችን የሚሳደብ መዘምራንን የሚናገር ባለጌ ነው። መነኩሴዎችን የሚሳደብ ባለጌ ነው። ቪዲዮቹን እንዳለ ብታዩቸው እንደዛ ስለሆኑ ማለት ነው። ለምሳሌ አንድ ቪዲዮ ላሳያችሁ ከሰሞኑ ሪካርድ አድርጎ የተለቀቀ ነው እና ምን ያህል ባለጌ እንደሆነ ይችን ቪዲዮ አይታችሁ አንዴ እዛ ላይ የተወሰነ እንልና እንትን እንላለን ማለት ነው። እኔ ሰንበት ትምህርት ቤት ሄደው አሁንም እያንዳንድሽ ትረገጫለሽ ጋር ሰንበት ተማሪም ይሆንክም እኔ ሰንበት ትምህርት ቤት ሄደው ወልደው ያስወጡ ልጆች አውቃለሁ በስርዓት ምናለም እንደዚህ አይነት ባለጌዎችን ነው እንግዲህ የቲክቶክ ሶሻል ሚዲያው እንዳጠቃላይ ለሁሉም ኦፕን ስለሆነ እንደዚህ አይነት ውርጋጥና ባለጌዎችንም የተካተቱበት ነውና እውነትን ከሐሰት እንኳን ለመለየት እጅግ በጣም አስቸጋሪ የሆነበት ያለበት ዘመን ነው። እንደዚህ ደግሞ በግልጽ ባለጌ ሆነው የሚወጡ አካላት አሉ። አሁንም እያንዳንድሽ ትረገጫለሽ ጋር ሰንበት ተማሪም ይሆንክም እኔ ሰንበት ትምህርት ቤት ሄደው ወልደው ያስወጡ ልጆች አውቃለሁ በስርዓት የኛ ሀገር ሰንበት ተማሪ በሙሉ ዘማኑ አሁን ያውቃሉ አይደለ? አሁን እነዚህን የሚያውቃቸውን አካል ካሉ መረጃ ተጠይቆ ይሄ ሰው አንደኛ በህግ አግባብ ሊጠየቅ ይገባል። ምክንያቱም የሰውን ስም ቃል በቃል እየጠራ እንኳን እየተናገረ የሚናገርበትም ስላለ ማለት ነው። ስለዚህ ኢንፎርሜሽኑ ካለው መረጃ ሊጠየቅበት ይገባል። እንደዚህ መረጃ ቢስ የሆነ አፉን የሚያላቅቅና የሚሳደብበት ምንም ምክንያት ስለሌለ ማለት ነው። ጨማግረሽ እያንዳንድ ከኛ ሀገር ያለች ሰንበት ተማሪ ሁልሽም አስወጥተሻል። የሚገርማችሁ ነገር አንዴ የሆነች ልጅ እና እየታማሽ እያለ ሄደው አስወጥተው ሲመጡ ምን አሉ? እኔ ነኝ እንደሆድኩና እንዲያው ምን ነው ምን አገኛት አውቃትና ይቱ እንደው ዛ አይ እናት አላም አይ ሰሎሞን እንዲያው ትርፋ እንጀት ተብሎ ትርፋ እንጀት እየተባለ ስንት ህፃን ነው ወደቀው። ትርፋ እንጀት እየተባለ እንግዲህ ምንድነው እንደዛ እያደረጉ ህፃናትን ያስወርዳሉ የሰንበት ተማሪዎች አይነት ነገር ነው እንግዲህ ሰንበት ትምህርት ቤት ማለት ወላጆች ልጆቻቸው በመልካም ስነ ምግባር ታንጸው የሚያድጉበት ቃለ እግዚአብሔርን የሚሰሙበት ወደፊት ደግሞ እንደ እግዚአብሔር ፈቃድ መዘምራን የሚሆኑበት መምህራን የሚሆኑበት ዲያቆናት የሚሆኑበት ካህናት የሚሆኑበት የቤተ ክርስቲያናችን ህፃናትን ኮትኩታ የምታሳድግበት ቦታ ነው። ያንን የሰዎች አይምሮ ላይ አስገብቶ ለማጠልሸት በዚህ ልክ አፉን ሲከፍት እናያለን ማለት ነው። ህፃናትን በዚህ ልክ እየተናገረ እየተሳደበ ማለት ነው እና ሰዎች ያንን ነገር ወደ ሰንበት ትምህርት ቤት እንዳይሄዱ የሚያደርግ ንግግር ነው። በነገራችን ላይ በዚህ ልክ ነው አፉን የሚከፍተውና የሚናገር የነበረው። ኢቭን ስም ራሱ ጠቅሶ ተናግሯል። የሚገርማችሁ ነገር እዚሁ ላይ ማለት ነው አናቺ ሄርሜላ የተባለ ወደ የመጣችው አስወጣለች። ልጁን አስወጡ ይጣል ከፈለሽ እያንዳለሽ አስረግጬ ነው ማለት አናቺ ሄርሜላ የተባለ ወደ የመጣችው አስወጣለች አስወጣለች። ሩሃማ የተባለችው ጓደኛ አስወጣለች። ናቲ የተባለችው ጓደኛ አስወጣው ነው እንደዚህ የሚሰሩት ነገራችን ተነካባም ያንዳል ለባውል አስረግጬ ነው ታወሩ እንኳን ደራመጡ አሜን። እንግዲህ በቀጥታ ስም ጠርቶ ምንድነው ሶስት ሴት ልጆችን ጠርቶ እንኳን እነዚህ አስወጥተዋል አለ። እንደዚህ አይነት ባለጌ ሰዎች በህግ ሊጠየቁ ይገባልና ካህናት፣ መምህራን በዛ አካባቢ ያላችሁ እንደዚህ አይነት ባለጌዎችን በህግ ሊጠይቁልን ያስፈልጋል። ምክንያቱም የሚያጠለሸው የእናንተን ስም ስለሆነ ማለት ነው። አንድምና ሜቢ ይሄ ነው እንግዲህ ከስሙ ጀምሮ ማለት ነው። አገር አቀፍ አጭበርባሪ ብሎ ራሱን የካህናት ልብስ ለብሶ የተነሳ አጭበርባሪ ባለጌ ነው። ከእንደዚህ አይነት ሰዎች ራሳችሁን ጠብቁ። ሜቢ ወደ ዛሬው ርዕሳችን ከመግባታችን በፊት የምትሉበት ካለ ፎይ ቃል ማማይ ቤላ እንኳን ደህና መጣሽ ብለናል። የቤላ ፎቶ እዛ ጋር ምን ይሰራል? እኔስ እንደዚህ አይነቶቹን ክርስቲያኑ እኮ ራሱን ነው የሚያስደፍረው። ዋይዘይ እናትን እንደዛ ቢልብህ ዝም አትልም። እህትን እንደዛ ቢልብህ ዝም አትልም። እርግጠኛ ነኝ ጓደኞቹ ክርስቲያኖች ናችሁ። በዚህ ልክ ሃይማኖታችሁ ላይ አንድ ሰው ሲቀልድ ዝም ካላችሁ
ሃይማኖታችሁን ከተራ ጓደኛችሁ እንኳን እንደዚህ ሲነገር ማትታገሱትን ሃይማኖታችሁ ላይ እንደዚህ አይነት ጸያፍ ነገር ሲነገር ዝም ብላችሁ መታገስ በር መክፈት ነው። ሌላውም ነገር እንዲያፉን እንዲያላቅቅ በር መክፈት ነው። ሰው ማስከበር የምችሉት እናንተ ናችሁ። ኔክስት የህግ አካላቶች ይኖራሉ። ቤተክርስቲያኒቱ የህግ አካላት አላት። እዛ ድረስ መሄድ ይቻላል። ግን ይህንን ሞሮፍ የሚሰራው ምን አይነት ሰው ነው? በአቅራቢያው ያለ አካል፣ ሰንበት ትምህርት ቤት፣ ዲያቆናት፣ ክብራችን ተነካ፣ ካህናት፣ ሁላችንም ኃጢአት ሊኖርብን ይችላል። ነገር ግን እከሌ አስወርጥታለች፣ እከሌ እንዲህ ብላለች እያለ የሰው ስም እየጠቀሱ ያለ መረጃ ማውራት በጣም ጸያፍ ብቻ ሳይሆን ትልቅ ኃጢአትም ወንጀልም ነው። ሌሴ አንተ ወይንም አንቺ እዚህ ጋር ገባችሁ ገስት ላይ አስወጥተሻል፣ እቺ አሁን ተገስት ላይ የወረደችው አስወርዳለች ምናምን ሲባል ቤተሰቦቿ ይሰማሉ፣ ጓደኞቿ ይሰማሉ። በሐሰት እንደዚህ ሲነገርባት ሪከርድ ተደርጎ ይቀመጣል። እንዴ ይሄ ፕሮፋይል ይሄ አካውንት የከላይ አይደል እንዴ አስወርዳለች እኮ እያለን ይኸው ሪከርዱን የሚያይ ካህን ነው የሚመስለው፣ የእውነትም ካህን ነው የሚመስለው። ከዛስ እንዴ ልጃችን እንዲህ ተብላለች እኮ። ምክንያቱም ሪከርዶቹ እንደዛ ነው የሚተላለፉት። ምን አይነት ጉዳት እንደሚያስከትል አስቡት። ከዛ በኋላ ሰው እንደዚህ አይነቶቹን ማስተካከል፣ አጥቢያው ደብሩ ምን እንደሚሰሩ ነው። አንዳንዴ ይገርመኛል። ምንም ኢሮፕ ላይ ክርስትና እየወደቀ ፕሮቴስታንቱ ላይ የመጣው ለምንድን ነው? እሱ በፓስተሮቹ በጣም ይቀልዱ ነበረ። ድራማ ይሰራል፣ ቀልድ ይሰራል። ከዛ ያንን እንትን አደረጉት። እውነት ሃይማኖቱን ወደ ቀልድ ቀየሩት ማለት ነው። ማላገጥ፣ በመጽሐፍ ቅዱስ በክርስቶስ ማላገጥ አለማመዱና የእምነት አባትን እንዳሰማ መስቀል ይዞ እንዲህ ሲያላገጥ ከሰማ እከሌ እኮ እንደዚህ ብላ አስወርዳለች እያለ ስም እየጠራ ሲናገር ያልበሰል አይምሯቸው ይህን ቪዲዮ አይተው እውነት ካህን የሚመስላቸው ካህን እንዲህ ከሆነ ንስሐ በፍጹም ለንስሐ አባቴ አልናገርም ብለው ንስሐ ሳይገቡ ብዙዎች እንዲሞቱ ያደርጋል። እስከነ ኃጢአታቸው እንዲሞቱ የሚያደርግ ነው። ንስሐ ከመግባት ሙስሊሞቹ የሐሰት ድራማ እንኳን እየጻፉ ለንስሐ አባቷ እንዲነግራው ከዛ እንዲያላትና ከዛ በኋላ ንስሐ አባቷ ነገሮችን ከሰማ በኋላ ይሄን ያህል ብር ካላመጣሽ ሚስጥርሽን ለሕዝብ ነግርብሻለሁ አላት እያሉ ቪዲዮ እየሰሩ ነው ሙስሊሞቹ። ይህንን የሚያደርጉት ለምንድን ነው? ንስሐ አባትን ለማስጣል መምህራን ንስሐ አባት ካህናት ሚስጥር አይጠብቁም። የነገርናቸው ለሰው ይነግራሉ። ስለዚህ እስከና ኃጢአታችን ወንጀል እየሰራን ንስሐ ሳንገባበት እንቀጥል የሚል አይነት ትውልድ ለመፍጠር ነው። ሳምገባው አንድም ያንን ነገር አልደግመውም፣ አልፈጽመውም፣ ደግሜ ተጸጽቼበታለሁ። መጸጸትህን የምታሳይበት የምገልጽበት ነው። ኃጢአቱን ስትሰራ እኮ ከእግዚአብሔር አትሰወርም። እግዚአብሔር ቤትም ቦታ ብትሰራ ያይሃል። ከሰው ተደብቀ ስለሰራው ለሰው መናገር ስለሚያሳፍርህ ነው። ያንም የሚያሳፍር ነገር ደግሜ አላደርገውም ለማለት ነው። አንድም ይህንን የማስጣል ስራ ነው እየተሰራ ያለው። ታውቆም ይሁን ሳይታወቅ ይህንንና መሰል ክርስቲያኖች ካላችሁ እንደዚህ የምታደርጉ ባለማወቅም ሊሆን ይችላል፣ እንደ ቀልድ የተጀመረ ነገር ግን ፍጹም የተሳሳተ አጋንንታዊ አካሄድ ነው። ክርስትናን የሚያስጥል በጣም አደገኛ አካሄድ ነው። እንደዚህ አይነት አካሄድ በትምህርት መሞገት ይሻላል። እንደዚህ ማላገጥ በጣም ከባድና አደጋ ነው። ምክንያቱም ሰዎች አባቶቻቸውን እንዳያምኑ የሚያደርግ በቀላሉ አይምሮ ውስጥ የሚገባ ኦኬ
እንደዚህ ካደረግኩኝ እንደዚያ ከሰማ ይኸው እከሌ እንዳደረገው ቢናገርስ ብለው ሰዎች እንዲያስቡ የሚያደርግ ነው። እንደዚህ አይነት አረሞችን የማጽዳት ግዴታ አለብን። ይሄ ምርጫ ጉዳይ ሳይሆን ግዴታም ነው። ሰንበት ትምህርት ቤቶች እንደዚህ አይነት እናት አባት ይኖራቸዋል። እንደነኛ አይነቶቹን እናት አባቶቻቸው ላይ እርምጃ መውሰድ ልጃቸው በቤተ ክርስቲያን ውስጥ ስላለ ምን ማድረግ ንስሐ እንዲገባ የማድረግ ንስሐ አባት ስላላቸው ማለት ነው። ንስሐ ማይገባ ከሆነ ከቤተ ክርስቲያን እንዲለይ ማድረግ መፍቱ ነው። ከዛ በኋላ መፍቱ ነው የፈለገውን ማድረግ። ከቤተ ክርስቲያን ከወጣ በክርስትና ውስጥ ሆኖ ግን እንዲቀልድ አለመፍቀድ። አንደኛውን ክርስቲያን ካልሆነ መሞገት ይቻላል። ለምሳሌ ኦርቶዶክስ ሳይሆን ሙስሊም ሆኖ ወይንም ደግሞ ፕሮቴስታንት ሆኖ ያንም ቢያደርግ መልስ ሊሰጠው ይችላል። ኦርቶዶክስ ነኝ እያለ ካህን ነኝ እያለ ካደረገው ግን አደጋ ስላለው ቆርጦ መጣል፣ ከቤተክርስቲያን መለየት ግዴታ ነው። እንደዚህ አይነት ቶለሬትም አይደረግም። በእንደዚህ አይነት ሁኔታ ነኝ እያሉ መስራት ከባድ ስለሆነ አንድ ኡስታዝ እንደዚህ ብሎ ቢቀልድ ችግር ላይኖረው ይችላል። ኡስታዝ ስለሆነ የሰው ሃይማኖት ተሳደበ ምናምን ብለህ ወይ ምላሽ ልሰጥ ትችላለህ። ኦርቶዶክስ ነኝ ቄስ ነኝ ብሎ ከመጣ ግን ለብዙዎች እንቅፋት ነው የሚሆነው። እንደዚህ አይነት ነገር ሰው በህግ መጠየቅ ያለበት በህግ እንዲጠየቅ፣ ይህንን ደግሞ ካህናትም ምክንያቱም የለበሰው የካህናትን ኢሚቴት የማድረግ ነው። ካህናት መጠየቅ ይችላሉ። እንደዚህ ቄስ መስለ እንደዚህ መስራት አትችልም፣ አይፈቀድልህም። ቤተክርስቲያን ስርዓት አላት። ሜይ ቢ ፍትሐ ነገሥቱን ብንነግራችሁ ልደነግጡ ትችላላችሁ። ማላገጥ እንደዚህ ማለት በካህናት ላይ ምን ያህል ቅጣት እንደሆነ ብንነግራችሁ ህጉን ብንነግራችሁ ሁላችንም እዛ ውስጥ ተጠያቂ ስለምንሆንም አስቸጋሪ ነገር ይኖረዋል ማለት ነው። ልብሱን ለብሶ እንደዚህ ማላገጥ ህጉ ትንሽ ከበድ ያለ ነው። በቤተክርስቲያናችን ማታውቁት ከሆነ ካህናት ላይ እንትን ማለት ትንሽ አንደኛ ክርስቶስም የሰጠው ትእዛዝ ስላለ ማለት ነው። ስለዚህ ያልሆኑትን ነው ያላደረጉትን አደረጉ ብሎ የስም ማጥፋት ዘመቻ ጤናማ አይደለም። መጽሐፍ ቅዱስም በግልጽ ነው የሚናገረው። ስርዓት መጽሐፍቶቻችንም ያንን ነው የሚያሳዩት። ስለዚህ ለክርስትና እንቅፋት ነው እንደዚህ አይነት አካሄድ እንቅፋት ነው። ብትታቀቡ አሪፍ ነው። ማይታቀቡትን ግን እንዲታቀቡ ማድረግ ይቻላል። ቀላል ነው። ሙስሊም ወይም ኤቴስ የሆነ አንድ አካል ወይንም ፕሮቴስታንት ቢያደርገው እኔ ብዙም ቦታ አልሰጠውም። በቃ እንደዛ አድርጎ እንትን ቢል አይ እንደዛ ስለሆነ ስለማያምንበት ነው ስለማያምን እንደዚህ ነው ብዬ ምላሽ ልሰጠው ትችላለህ፣ ወይንም ንቀኸው ትተወዋለህ። ነኝ ኦርቶዶክስ ብሎ የሚመጣና የእህቶቻችንን ስም እየጠራ እከሊት አስወርዳለች እያለ የቲክቶክ ስማቸውን እየጠራ እንዲህ የሚያደርግን ግን አንታገስም። ኤኒዌይስ አሁንም ማይታቀብ ከሆነ አድራሻውን እንትን በሉልን። የቤተክርስቲያኒቷ የህግ አካላትን እናውቃቸዋለን። ሜይ ቢ እንዲሄዱበት ኢንፎርም ማድረግ እንችላለን። እና እንደዛ ነው ክርስቲያን። እንደዚህ አይነት ባለጌ ሰዎችን በህግ አግባብ ማጽዳት አስፈላጊ ነው ብለን እናምናለን። በተለይ ደግሞ በአካባቢ ላይ በእንደዚህ አይነት ባለጌ ሰዎች አካባቢ ላይ የምትገኙ ክርስቲያኖች ዝም አትበሉ። ሃይማኖታችሁ ከምንም በላይ ስለሆነ ማለት ነው። በተለይ አንገታችሁ ላይ ክር ያሰራችሁ ክርስቲያኖች፣ ኦርቶዶክሳውያን እንደዚህ አይነት ባለጌ ሰዎችን ልታጸዷቸው፣ በህግ አግባብ ልትጠይቋቸው ያስፈልጋችኋል እና ያንን እንድታደርጉ እንጠይቃችኋለን ማለት ነው። ወደ ዛሬው ርዕሳችን እንግባና